ይኸውልህ አንድ ማወቅ ያለብህ ነገር እንደሆነ ታውቃለህ። ብሩኖ ፈርናንዴዝ የኔ ተጫዋች ልንከባበር ይገባል። ይሄንን አርማ ደረቴ ላይ ያለ ብሩኖ ፈርናንዴዝ ቡርኔ ላይ ያለ ልንከባበር ይገባል። ቻምፒዮንስ ሊግ ደግሞ በቀጣይ ዓመት ልንጫወት ይገባል። ይሄ ሀቃችን ነው። ቻምፒዮንስ ሊግን እንደዚህ ይዘነዋል። ብሩኖ ፈርናንዴዝን 3 ዓመት ማስፈረም አለብን ብዬ አስባለሁ። ሌላው ቢቀር ለሚመጡ ተጫዋቾች እንደ አሰልጣኝም ሆኖ ቢቀመጥ እኔ በቃ ብሩኖ በብሩኖ ፌንት በልቻል እና አሁንም ደግሞ አንድ መርሳት የሌለባችሁ ነገር አካውንቴ ዱቄት ሆኗል። ገብርኤል መሄዴ ነው ሻምፒዮንስ ሊግ መሰናበቴ ነው። በሉ ደህና ሁኑ። አመሰግናለሁ። ምን ይዤላችሁ ልምጣ? ከሻምፒዮንስ ሊግ ስመለስ ምን ይዤ ልምጣ? አባቴ ንብ አግኝቼ ድሮስ ማር ላልቆርጥ ነው እንዴ? ገና ምን አየ? ጭሰን ነው ማመጣጣል። ሁሉንም ጭሰን ነው ማመጣጣል። አባቴ አልሰማም። አልሐምዱሊላህ ክለባችን ዩናይትድ አሸንፏል። ዩናይትድ ፋሚሊ እንኳን ደስ ያላችሁ። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። ካስሽ ትለያለህ። ዛሬ የጨዋታው ኮከብ ለኔ አንተ ነህ። በቃ ሁሉ ነገር ሲያደርግ ነበር፣ ጎል ሲያስቆጥር፣ ሲከላከል። ቢስሚላህ። እንግዲህ ይሄ የመጨረሻ ዓመቱ ነው። አውሮፓ ሻምፒዮንስ ሊግ መልሶን ይሄዳል። እውነት በጣም ድለኞች ነን። አንተ የኛ ስለሆንክ ክለቡ እንዴት ነው የሚወደው። ባጁን እየለካልኩ ሰኞ ከነማሉን እንደዚህ ሰኞ አምሽተው አዩን፣ ግን ዩናይትድ አሸነፈ። በጣም የሚያሳዝነው ለእናንተ ነው። ክለባችን ግን አሸንፏል። ሰኞ ይጫወት፣ ማክሰኞ ይጫወት። ለእኛ ፕሪሚየር ሊጉ ቅዳሜ ዛሬ ነው ለኛ። ክለባችን ደግሞ በድል ቢስሚላ በረከት በረኛ ውስጥ ረ ቢስሚላ ለሱ ስል ክሊንሽቱ በቃ ተናድጃለሁ ስለተቆጠረበት። ግን ደግሞ ዋና 3 ነጥብ ነው። ኮቢሳ ቅመም ቢስሚላ ሄቨን ረ የአርሰናል ውለታ በዛብን። በአምቤርሲ ሰጥተውን ዋንጫ ወስር። አሁን ደግሞ ይኸው ሄቨን ወደፊት የሚሆነውን አብረና ያለን። ግን የሚገርም ነው። ተከላካዩ በጣም ምርጥ ነበሩ። ዛሬ በጣም ደስ ብሎኛል። በጣም የሚያስፈልገን ነጥብ ነበር። ሴስኮም ጎል አስቆጥሯል። 10 የካፕቴን ነገር አይወራም። 19 እንደውም ዛሬ 20 መድፈን ነበረበት። ግን በጣም ደስ ብሎኛል። የሚያስፈልገን ውጤት ነው። ቀጣይ ከሊቨርፑል ጋር ነው ጨዋታው። ሻምፒዮንስ ሊግ ኦልሬዲ ገብተናል ማለት ይቻላል። ዩናይትድ ፋሚሊ በድጋሚ እንኳን ደስ ያላችሁ። እስቲ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ክሊፓችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ ማን ዩናይትድ ቤተሻሼ አሸንፋለች። ካፒቴን ብሩኖ ፈርናንዴዝ ይሄ ሰውዬ የኬዲቢን እና የሄነሪን ሪከርድ ኦልሬዲ ሊሰብሮ ነው። በቃ 19 ደርሷል ማለት ነውና የሚገርም አሲስት ነው ያደረገለት። አክቹአሊ ማግባት ይችል ነበረ፣ ግን ስለሰጠ በጣም ትክክል ነው። አባቴ ምን ሪከርድ መስበር ነው ያለበት። ከአመቱ ምርጥ ተጫዋቾች እጩ መሃል አንዱ ነው። በቃ ግዴታ ወይ እሱ ወይ የሆነ ሰው ይሆናል። ያው ሌላኛው አልታወቀም፣ ግን በቃ ይችላል። እና ሌላው ካዝሚሮ ባይዞ እኔ በጣም የሚመቸኝ ተጫዋች ነው። ሌጀንድ ነው። እንደውም እኔ በጣም የምፈራው ይሄ መጨረሻ ዩናይትድ ቤት በቃ የሆነ ጊዜ በጣም ተሞጃብጆ ስለነበር እሱን ሰው እንዲያስታውሱ አልፈለኩም ነበር። ግን አሁን በቃ በጣም ጽድት ባለ መልኩ ሊወጣ ነው። ለማንኛውም ዛሬ ተቋጥሯል፣ ግን አልተሳካም። ኢጎር ቲያጎ የሚባል ደነዝ ባለፈውም አርሰናል ላይ እንዲህ ነው ያቃጠለኝ። እኔ እንዴት ሰከንድ ጎል ስኮለር የሊጉ እንደሆነ አላቅም። በቃ እንዴት እንደሚስት ሁሌ ባየሁት ቁጥር ሲስት ነው ማየው። የት መቼ እንደሚያገባ ራሱ አላቅም። ለማንኛውም እንኳን ደስ አላችሁ፣ አሸንፋችኋል። ይመቻችሁ። ስለምንችል ነው የምልህ። እየቋጠርክ ነበር። አንድ ጉል ሰጠን ምናምን ነገር እንድትቋጥር ነው የምናደርግ ማለት ትችላለህ። ታሪክ ሰከንድ አፍ ላይ ቡድኑን ምንድን ነው ያደረግከው? ቀይር አድርጎ ቅርጹን ጠብቆ በስርዓት የካውንተር ቡድን አድርጎ ስርዓቱን ይዞ ተከላክሎ ለመውጣት ነበር ያሰበው። በትክክልም ተሳክቶለታል። አንድ ጎል ተቆጠረበት እንጂ ማለት ነው አንድ ጎል ራሱ አይገባንም ነበር። አማድ እሱ ዳሎት ብሎክ የሚደረግ ኳስ ሲምፕል ኳስ ማለት ነው። ግን በጣም ነው የምንችለው፣ በጣም ማለት ነው። ማንቸስተር ይሄ ነው። ትንሽ ጠብቁ፣ ዋንጫውን ለመብላት ማለት አሁን አይደለም፣ ኔክስት ይር ምናምን ጠብቁ። ቀጣይ ተረኛ ሊቨርፑል አይደል? ጠብቀኝ፣ እየመጣውልህ ነው ማለት እየመጣውልህ ነው። ይሄ ነው ማንቺ ግሎሪ ማን ዩናይትድ። ቀጣይ የደከመውን የአርነ ስሎት ቲምን ማለት ነው ወስደን ልጥፍ እናደርገውና ዌልካም ቱ ቻምፒዮንስ ሊግስ ማዘርስ ኤንድ ፋዘርስ ምናምን ነው የምንለው። ማን ዛሬ ማለት ነው የአማድ ጉዳት ወደ ባክስሪ እንድንጫወት አድርጎናል። ግን እንደዛም ሆኖ ምንም በቃ ልንለወጥ አልቻልንም። ማለት በተደጋጋሚ ሳጥናችን ላይ ሲደርሱ ነበር የብሬንትፎርድ ተጫዋቾች። በስተመጨረሻም ሳጥናችንን ሰብረው አንድ ጎል አግብተዋል።
ለማንኛውም እንኳን ደስ አላችሁ የሀያሉና የገናናው የማንቸስተር ዩናይትድ ደጋፊዎች ማለት ነው። ሰከንድ ሃፍ ላይ ያው ቻንሶችን ክሬት ማድረግ ባንችልም በነዳሉትና በነሉክ ሾኮ ነው የገባ ነው ማለት እንደውም ሉክ ሾኮ ተጎርቶ እኮ። ለማንኛውም ቀጣይ ጠብቅኝ አንቺ ስንፈተ እግር ኳስ የአርነ ስሎት ቲም ጠብቅኝ። እሺ ማንቸ ፋሚሊ ዛሬ እንግዲህ ብሬንትፎርድን ሆለንድ ስትታርገን ሩጫዬን ጨርሻለሁ የሚለውን ጽሁፍ ጽፈነዋል ማለት ነው። ቀጥታ ወደ ዩሲኤል 1 ነጥብ ብቻ ነው የሚያስፈልገን ብራዘር። ብራይተንን በ11 ነጥብ እንበልጣችኋለን ማለት ነው። ስለዚህ ከቀሪ 4 ጨዋታዎች 2 ነጥብ ካገኘን በቃ አልፈናል ማለት ነው። ቀጥታ 1 ጨዋታ ማሸነፍ ወይ ደግሞ 2 ጨዋታ አቻ መውጣት ብቻ ነው የሚጠበቅብን። ሩጫዬን ጨርሻለሁ ብለን ጽፈናል ዛሬ። ይመቸን። እንደ ቀልድ በቃ በካሪክ ስር ማሸነፍና ማሸነፍ ብቻ ሆና ይገርማል። እንዴት ነው እኔ ስለ ዩናይትድ ሳስብ ግን በጣም የሚገርመኝ ነገር በአንድ ሲዝን ውስጥ እንዴት ነው ይሆናል አይደል በጣም መደሰትም በጣም መከፋትም ይቻላል። በአሞሪም ስር የሆነ ደሞስት የሆነ ጥሩ ያልሆነ ሲዝን ከዛ ደግሞ ሀፍ ሲዝን ደግሞ ካሪክ መጥቶ በቃ እድለኝነት ይሁን ብቃት ይሁን እስቲ ግራ ያጋባል ምናምን ነገር እና ማሸነፍና ማሸነፍ ቡድኑ በቃ በጣም በጣም ትልቅ ፕሮግረስ ነው ያሳየውና የሚገርም ነው። አሞሪምማ ደደብ የሆነ አሰልጣኝ ነው። በስማም እኔ ግን ደሱ ይስተከራከሩ የነበራችሁ ሰዎች ኢቭን ኮቢ ማይኖ ማለት ምን አይነት ተጫዋች እንደሆነ እኔ በካሪክ ስር ተመልክታችሁታል። በጣም ለኔ በግሌ ኢንዲቪጁዋሊ በዛሬው ጨዋታ የጨዋታው ኮከብ እሱ ነው። በእርግጠኝነት ይሆናል ብዬ አስባለሁ። የኔ ነው ፐርሰናሊ ማለት ነው። በጣም ነው የሚችለው ልጁ። ወደፊት ፕሮግረስ ያደርግ ኳሶችን የሚያስጥልበት መንገድ ምናምን አቅም አለው። ከኳስ ጋር ምቾት አለው። በጣም የሚችል ተጫዋቹና ይሄንን ተጫዋች ወንድሙ እኮ እንደዛ ባነር ይዙ ፍሪ ኮቢ ማይኖ ምናምን እንዲ ልክ ነው አግቶት ነበር ገሎታል ማለት ይቻላል። እና የሱ መሄድም አንድም የጠቀመው በጣም ለኮቢ ማይኖ ነው ብዬ ነው የማስበው። ከዛ ባለፈ ብሬንትፎርድ ከማንቸስተር ዩናይትድ በጣም ለገለልተኛ ደጋፊ ጽድት ያለ ጨዋታ በጣም ተመጣጣኝ። እኔ አላቅም ምንም ቁጥራዊ መረጃ ላየው ሜቢ ከተሳሳትኩ አር እርግጥ ቡርኖ ክሬት ያረጋችሁ ቻንሶች ነበሩ። በዩናይትድ በኩልም ቻንስ ክሬት ተደርገው ያልተቆጠሩ ኳሶች ነበሩ። በብሬንትፎርድ በኩል ደግሞ ኮምፕሊትሊ አልተቆጠሩም ማለት ይቻላል ማለት ነው። በትክክል ክሬት ተደርገው የነበሩ ቻንሶች ወደ ጎልነት አልተቀየሩም። ኢጎር ቲያጎ እኔ እሱ ልጅ ማለት እዛ ብራዚል ሁሉ የሆነ አትክልተኛነት የሆነ ዘበኝነት ምናምን ይሞክራል። እንዴት ነው የሚያስጠላው። እኔ ከኛ ጋር ሲጫወተ ማይቻለሁ። በእርግጥ ያኔ ይመቸው በጣም ብዙ ኳሶች ስቶ ነበር። ዛሬ ደግሞ በጣም ብዙ ኳሶች በስመም ከአንድም ስንት ጊዜ ማለት ጭራሽ ወደ ጎልነት የመቀየር ኤክስጃቸው ሰፋፊ የሆኑ ኳሶችን ስቷል ማለት ነው። ከዛ ውጭ እንዳልኳችሁ ጨዋታው በጣም ባላንስ ነበር። ብሩኖ ፈርናንዴዝ 19ኛ አሲስቱን ማድረግ ችሏል። ያበደ ነው ቡርኖ ይችላል አይደል? ከዚህ በፊት ብዙ ጊዜ ተናግረዋለሁ። ቡርኖ ፈርናንዴዝ 20 አሲስትን ቢያደርግ አይገርመኝም። እንደዚህ የሆነ በፕሪሚየር ሊጉ ታሪክ ቶፕ ከሚባሉ አሲስቶች ሚድፊልዶች ውስጥ የሚመደብ ተጫዋች ይሆናል አይደል? በፕሪሚየር ሊጉ ታሪክ ይሆናል። ካሪየሩም ያለቀ ምናምን ይመስላል እና በፕሪሚየር ሊጉ ታሪክ የሆነ ነገር አስቀምጦ ቢሄድ ስሙ የሚነሳበት ነገር አስቀምጦ ቢሄድ ያን ያህል ምንም እንትን የሚል ነገር ሊከፋ አይገባም። ምናምን ምርጥ ነው። ሜዳ ውስጥ ተመልክተዋል እንዴት እንደሚችል ምናምን በ90 ደቂቃ ውስጥ ምን ያህል ቻንስ ክሬት ማድረግ እንደሚችል። ከዚህ በፊት በዚህ ሲዝን እንኳን እንደው ቡርኖን ለማድነቅ እኮ የሆነ ሀፍ ሲዝን 8 ቁጥር ላይ ማለት ነው ጭራሽ ቡርኖ ይውጣበት ኢቭን በዩናይትድ ደጋፊዎች ምናምን ቡርኖ ፈርናንዴዝ አውት ምናምን ተብሏል። በውጮቹ ምናምን የሆኑ ነገሮች እያየን ነበር። የማይመቸው የማይፈልገው አይነት ቦታ በአሞሪም ስር 8 ቁጥር ተጫውቶ ከዛ እንደገና ወደ የሚፈልገው ቦታ መጥቶ ምን እነዚህን አሲስቶች እዚህ ቁጥር ላይ መድረሱ በጣም በጣም ትልቅ አቺቭመንት ትልቅ የሱን ብቃት ነው የሚያሳየው። ሰው ቡርኖ ቢያደርግለት ምናምን ጸደይ ነው። ከዛው ሲስኩ ያስቆጠረው ጎል ኢቭን ለሲስኩ አሲስት ያደረገለበት መንገድ በዚህ በኩል እንትና እየሮጠለት ብሬምቤሙ ራሱ ጥሩ አልነበረም። ማማድም እንደዛው በዛሬው ጨዋታ በዚህ በኩል ቤሙ እየሮጠለት በዚህ በኩል ሲስኩ የሆነ ተረጋግቶ ሁለቱን ተጫዋቾች ስቡ ለዚህኛው የሰጠበት የሲስኩ ማጨራረቅ ያበደ ነበር። ብቻ ጨዋታው ለገለልተኛ ደጋፊዎች ምናምን ያበደ ነበር። በትላንት መጨረሻው ደቂቃ ትንሽ ተጨንቃችሁ ነበር። ሀሳብ አስተያየታችሁን የእናንተን ኮሜንት ሴክሽን ላይ አካፍሉ። ፎሎ ማድረግ እንዳይረሳ። ይመቻችሁ። ቦያ ሸኪኒኒኒ ቻምፒየንስ ሊግ እኝኝኝኝ ቻምፒየንስ ሊግ አንገባም። ወደ ነገስንበት ወደ አውሮፓ ቻምፒየንስ ሊግ ከ2 ዓመት እረፍት በኋላ ተመልሰናል። ስላረፍን ነው እንጂ ቻምፒየንስ ሊግ የኛ ግዛት ነው። ማንቸስተር ዩናይትድ ገና 4 ጨዋታ እየቀረው ቻምፒየንስ ሊግ መግባቱን ከዛሬ ጨዋታ በፊት ነው ያረጋገጠው። 1 ጨዋታ ይቀረኛል፣ የክብር ጉዳይ አሮጊቷን እቀጠቅጣታለሁ፣ አባቴን መሐመድ ሳላህን በሜዳይ በኦልድ ትራፎርድ ዳስ አስተየው ማለት ነው እያለቀሰ እሸኘዋለሁ። 7-0 ኤሪክ ቴናክ ያዋራድኝን 8-0 አርጌ ወይም 8-2 አርጌ ታሪክ አስቀምጣለሁ። 1 ጨዋታ ነው የሚቀረው። ብሩኖ ሚጌል ፈርናንዴዝ
ሪከርዱን የሚሰብርበትን ቀጣይ ጨዋታ ብቻ ተጫውቼ ቀሪ 3 የእንግሊዝ ፕሪሚየር ሊግ ጨዋታዎችን አልጫወትም። ምክንያቱም እኔ የእንግሊዝ ፕሪሚየር ሊግ መስራችና የእንግሊዝ ፕሪሚየር ሊግ ንጉስ ነኝ። ሁሌም ግሎሪ ግሎሪ ማን ዩናይትድ በል። የማንቸስተር ዩናይትድ ደጋፊ ገረትን ንፋ። ማንቸስተር ዩናይትድ ተመልሷል። የአውሮፓ ቻምፒየንስ ሊግ ንጉስ፣ የአውሮፓ ቻምፒየንስ ሊግ ጌታ የሆነው ማንቸስተር ዩናይትድ ቀጣይ ዓመት ቻምፒየንስ ሊግ መግባቱን አረጋግጧል። ቀጣይ ግን አሮጊቷን እቀጠቅጣታለሁ። ምክንያቱም የእንግሊዝና የዩናይትድ ኪንግደም ንጉስ እኔ ስለሆንኩኝ። ብራቮ ማንቼ። በእስቲ አሁን የትኛው ምድራዊ ኃይል ቻምፒዮንስ ሊግ ከመግባት እንደሚያስቆመን እናያለን። የትኛው ሌላ ደግሞ ምድራዊ ኃይል ብሩኖን ሪከርድ ከመስበር የኦዚል ውሃ በልቷታል። አሁን የሄንሪና የድሬ ብሩይና ናት የቀረችው፣ እሷም ውሃ ይበላታል። ቀጣይ ደግሞ ሊቬን በቃ ካንቀባረርናት አመቱ በዋንጫ አለቀ በሉት። እንዳለ ፕሪሚየር ሊግ ላይ ትላልቅ ቲም አዝናንተናቸው እንችላለን። እግዚአብሔርን በጣም ነው የምንችለው። ሰከንድ አፍ ቀያሪ ይሁን አንድም ኳስ ተጠልዞ ነው የገባው፣ ግን እንደዚህ አይነት ጨዋታ መቆጣጠር መቻል አለብን። አሁን ሰከንድ አፍ ግዴታ በሁለት ፉልባኮች በአንድ በኩል በደብል ዘግተን መጫወት አይደለም። ለብሬንትፎርድ 2 አግብተን 3 እና 4 እንዳናገባ መፍራት ነው ያለባቸው። ማንቼ ሀያል ቲም ነው። ግዴታ ተከላካይ እየጨመረ መከላከል የለበትም። 3 ነጥብ ያስፈልገን ነበር። ሰከንድ አፍ እንደምንም ጨዋታውን ተቆጣጥረናል፣ ግን ከዚህ በላይ ማድረግ እንችላለን። ሉክሾ ለሊቬ ጨዋታ መድረስ አለበት። በቃ እሱ ነው ሳላን የሚይዝልን። ብቻ በጣም የዛሬ ማን ኦፍ ዘ ማች ደግሞ ካሳይ ምን አይነት ተጫዋች ነው! ሜይኖ ምን አይነት ተጫዋች ነው! ብቻ በጣም ያበደ ነበረ። 3 ነጥባችንን አጣጥመናል። ቻምፒዮንስ ሊግ በ10 ምናምን ነጥብ ነው የጣስናቸው። ቀጣይ ብቻ ሊቬን አደራ። ከዛ በኋላ የቀረውን ሙሉ ይሸነፍ ከፈለገ ሊቬ ላይ ብሩኖ 1 አሲስት፣ ከዛ ማሸነፍ ገደል ነው አመቱን። ኮፒ ሊንክ ሪፖስት ሼር እያደረጋችሁ ሐሳባችሁን ኮሜንት ላይ ይሜ ጀመር ኢጎር ለሚባለው ተጫዋች የሻይ ሰጣችሁት ነው እንጂ ማለት ነው። እንዲህ ሲጫወት አይተነው አናውቅም። ከናንተ ጋር ሲጫወት እንዴት ነው ልምሻን ይዘው ልምሻ እንዴ ኳስ እንዲህ መምታት ያቅቷል። አንተ ኤደን ሄበንን እኮ ነው ያውቃለሁ። እኔ እኮ ነኝ ያሳደግኩት የክለቤ ተጫዋች እኮ ነው። እንዴት ነው ኢጎር ዶርን ከሚያክል ከዛ ግብዳ ተጫዋች ኋላ መጥቶ ኳስ ነክቶ ማለት ነው ሙከራ ሊያደርግ ቢችል እንዴ? ኢጎር እኮ በተሻለ እኮ ኤደን ሄበን እኮ ብዙ ሙከራዎች ሊያርጓል እኮ ሊማንስ ላይ እናንተ እና ታዲያ እንዴ ይሄ ባይቻል ታግለን እንዴት አባ አሁን የኢጎር ጎሎች እኮ ገብተው ቢሆን እነዛው ለጎሎች 3-2 አልቆ ነበር እናንተ። ለማንኛውም ግን ሰከንድ አፍ ላይ ያሳየሽው መከላከል ትርፍዬ ማን ስትከላከሉ እንደኛ ሆናችሁ አይደል እንዴ እናንተ? ከየት ነው የለመዳችሁት እንደዚህ መከላከል? ማዝረን ቀይሮ አስገባ። አተንዲት ኮምፓክት እንደሆኑ ማንዬ ረጉት። ለማንኛውም እንግዲህ አሸንፋችኋል። ቻምፒዮንስ ሊግ እኮ ትገባላችሁ። አሁን ብሩኖ ሪከርድ ይሰብራል አይሰብርም ነው። ጸጉሩን ግን አስቆርጡት። የቀረሽን 4 ጨዋታ አሸንፈሽ ይሄን ላይ ጸጉሩን ካላስቆረጥሽ እንግዲህ ቀጣይ ዓመትም ጸጉር እያልኩ ልመጣ በጊዜ አስቆርጡ። አዎ በቃ ዩናይትድ አሸንፏል። እኔ አንድ ቲም ልጣ አንድ ደና በቃ ይሄንን ቲም እንደዚህ ልጥልጥም ያደርገው ቲም አይችሉም እኮ ምንም ነገር ነው የማይችሉት። ማን ብሬንትፎርዶች ፈርስት ሃፍ ላይ የሳቱት ኳስ ኢጎር ቲያጎ የተባልከ አህያ የመጨረሻ አህያ ምንም ነገር ነው ኳስ ማትችለው። በእናትህ እንዴ ምን ሆነ ነው ማና አንተ ኒኮ ኧረ በዝማ አንተ ኢጎር ጃክሰን ኢጎር ቲያጎ አይደለም። ማን እንዴት ነው ከሃላንድ ቀጥሎ ሁለተኛ ጎል ስኮረር ልትሆን ቻንኩ? ይሄ ሁላ ኳስ እየሳትክ እንዴ ዩናይትድ ማን ብሩኖ ዛሬ 19 አሲስት 19 አይኔ ያያ 19 ደረሰኩ። ይሄ ሰውዬ ሪከርዱ ሊሰብረው ነው። እኔ በቃ ማን አንድ ደና ተጫዋች ያላችሁ ዩናይትድ አማድ ብቻ ነው። እንዳለ አይችሉም። ገብታችኋል? አማድ ግን ይችላል፣ በጣም ይችላል። ማን ኮቢ ሜኖር ዛ አጣጥፎ ሰጠው። አማድ ትችላለሽ በጣም ፕሌይ ሬቲንግ ላይ ያገኛለሁ። ይሄን ቪዲዮ ሪፖስት ያደርጋል። ማንቸስተር ዩናይትድ የአውሮፓ ሻምፒዮንስ ሊግ ወይ መጣውልሽ እያለ ይገኛል። በእንግሊዝ ፕሪሚየር ሊግ 34ኛ ሳምንት መርሃ ግብር ብሬንትፎርድ በሜዳ ኦልድ ትራፎርድ ያስተናገደው የማይክል ካሪኩ ማንቸስተር ዩናይትድ 2-1 በሆነ ውጤት ማሸነፍ ችሏል። በዚህ በፕሪሚየር ሊጉ ከተከታዮቹ ሊቨርፑል እንዲሁም ደግሞ አስቶን ቪላ በ3 ነጥብ ከፍ በማለት 61 ነጥቦችን በመያዝ ሶስተኛ ደረጃነቱን አጠናክሮ በመጓዝ የአውሮፓ ሻምፒዮንስ ሊግ ግስጋሴ ህልሙን ማለምለም ችሏል። እንግዲህ በዚህ ጨዋታ ላይ ማንቸስተር ዩናይትዶች በሁሉም በኩል በጣም ጥሩ ነበሩ ማለት ይቻላል። ካዜሚሮ ለኔ ማን ኦፍ ዘ ማች ነበረ። ጎልም ለማንቸስተር ዩናይትድ
ዩናይትድ ቀዳሚ ማድረግ የቻለች ጎል ማስቆጠር ችሎ ነበር 11ኛው ደቂቃ ላይ። ከዛ በኋላ ቤንጃሚን ሴስኮ 43ኛው ደቂቃ ላይ ማስቆጠር ችሎ ነበር። ብሩኖ ፈርናንዴዝም እንደተለመደው አሲስት ማድረግ ችሎ ነበር። የካዝሜሮ ጎል ላይም እንግዲህ ሰከንድ አሲስቱ የሱ ነበር። ከሱ የማዕዘን ምት የመጣች ኳስን ነበር ማጉዌር ነክቶት ከዛ በኋላ ካዝሜሮ መጨረስ ችሎ የነበረው ማለት ነው። ሌላ በጨዋታው ላይ ጥሩ ፐርፎርማንስ የነበረው ተጫዋች ነበር ሴኒ ሌመንስ፣ ኮቢ ሜኖ በጣም ድንቅ ፐርፎርማንስ የነበራቸው ተጫዋቾች ነበሩ። እንዲሁም ደግሞ አይደን ኤቪንም በተመሳሳይ ጥሩ ፐርፎርማንስ ከነበራቸው ተጫዋቾች መካከል የሚጠቀስ ነበር። ለእኔ አማድ ዲያሎ ምን ነክቶት እንደነበር አላውቅም። ጨዋታው ላይ ተቀይሮም ወጥቷል። በእርግጥ ግን በጣም መጥፎ ፐርፎርማንስ ነበረው ፈርስት ሃፍ ማለት ይቻላል። በብሬንትፎርዶች በኩል 87ኛው ደቂቃ ላይ የንሰን በጣም ቆንጆ ጎል ማስተዛዘኛ ጎል ማስቆጠር ችሎ ጨዋታው በዛ 2-1 ተጠናቋል። በዚህ ጨዋታ ላይ በብሬንትፎርድ በኩል ኢጎር ቲያጎ በጣም ዋጋ የሚያስከፍሉ ንጹህ የሚባሉ ኳሶችን ስቶባቸው ነበር። ኦልሞስት ፈርስት ሃፍ አትሪክ መስራት የሚችልባቸው ሞመንቶች ተፈጥሮ ነበሩ ማለት ይቻላል። ኔንሰን ዳምስካርድ የመሳሰሉ ተጫዋቾች ደግሞ በጣም ጥሩ ፐርፎርማንስ የነበራቸው ተጫዋቾች ነበሩ። ለማንኛውም እናንተ ስለ ጨዋታ ምትላላችሁ ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ዩናይትድ አሸንፏል 2-1 ብሬንትፎርድን። ብሩኖ ፈርናንዴዝም አሲስት አድርጓል። እኔ አሁን ከዚህ በኋላ ብሩኖ ፈርናንዴዝም ማንቸስተር ዩናይትድም ላይ ነው መቋጠር መጀመረው። ምክንያቱም ማንቸስተር ዩናይትድ ካገባ ብሩኖ ፈርናንዴዝ ነው አሲስት የሚያደርገው። ብሩኖ ፈርናንዴዝ አሲስት ካደረገ ኬዲቢ ላይ 20ኛ አሲስት ይደርሳል። ኬዲቢ ላይ 20ኛ አሲስት ከደረሰ የዩናይትድ ሁሉንም አይደለም አንዳንድ ደጋፊ ይመቸዋል ከኬዲቢ የተሻለ ነው ለማለት። እኔ በግሌ ግን ይሄንን ልጅ ሳላደንቅ ማለፍ አልፈልግም። አሲስት ስላደረገ ብቻ አይደለም ከዛ በፊት ክሮስ ያደርጋቸው የነበሩት ኳሶች እጅግ በጣም ማራኪ ናቸው። ያንን ተውትና ይሄ ሰውዬ ደግሞ ሊወጣ ስለሆነ ነው መሰለኝ የማንቸስተር ዩናይትድን ደጋፊዎች በየጌሙ ኦልድ ትራፎርድ ላይ ጎል እያገባ እየጋበዛቸው። ኳስ ጨዋታው ላይ ይሄን ያለ አይደለም መጥፎ አይደለም፣ ግን ሞር ደግሞ ጎል ማግባት ላይ በጣም ቀንቶታል። የሚያገባባቸው ቴስቶች በጣም ይለያል። ኧረ ቤንጃሚን ሼሽኮ አይችልም ሲባል ምን አይነት ጎል ነው ያገባው? በእናት እንዲህ ብሎ ተከላካዩን ሸኝቶት ወደ ውስጥ ገብቶ ምናምን። ለማንኛውም ትችላላችሁ። አሪፍ ዊን ነው። ከዚህ በኋላ 3 ነጥብ ነው ቻምፒየንስ ሊግ መግባታችሁን የሚያረጋግጥላችሁ። እሱንም በሊቨርፑል ያገኙታል ብዬ አስባለሁ። ሊቨርፑልን ያሸንፉታል። እኔ ወደ ቻምፒየንስ ሊግ ከመምጣቴ በፊት ሁላችሁም እድል ነበራችሁ ይመስለኛል። አሁን ግን ቻምፒየንስ ሊጉ የኔ ነው ከዚህ በኋላ የሚሆነው። ዩናይትድ አሸንፏል ይላል። ማን አይት ዚስ ቲም። እኔ ብሬንፎርድ የሚባል ቲም ከኛ ጋር ሁላ ገል አለው ገና ነው እግዚአብሔርን እና ላይክ አንጮታ ይቀራል መሰለኝ ቻምፒየንስ ሊግ ለማረጋገጥ። የምን አንጮታ 1 ነጥብ ነው የሚቀረው ካልተሳሳትኩኝ ማለት ነውና ቻምፒየንስ ሊግ ለማረጋገጥ ማለት ነውና ማመንጮታ ነው የምጮት። ብሩኖ ፈርናንዴዝ የኦል ታይም 20 አሲስት ማለት ነው። 1 ነው የቀረው በቃ 20 ላይ ያደረገው 19 ዛሬ ያደረገ 1 አሲስት ለሴስኮ አድርጎለታል። ሽምቅቅ አሁን ብሩኖ ፈርናንዴዝ ሀሳቡ ምንድነው? ከዚህ በኋላ ማግባት አይደለም አሲስት ማድረግ ነው የሚፈልገው የሄንሪና የደብሩይና ለማጋራት ማለት ነው። መንጮት ጽድት ያለ ፈርስታት ጨዋታ አሪፍ ነው፣ ግን ብሬንፎርድ የሳቱት ኳስ ብዛት በፈጣሪ ምን አስቋጠረኝ። በጊዜ ብተኛስ ብሬንትፎርድ ታሳፍረኛል። እስከዚህ እስከ ሌሊት ጠብቄ ቋጥሬ አረ ገባና አውጣው። ምን አይነት ፐርፎርማንስ ነው ካስሜሮ! በስማ ምን አይነት ፐርፎርማንስ ነው! ሴስኮ ራሱ ያበረ ጨዋታ ነበር ያየነው። ማይክል ካሪክ ጎበዝ ነው። በቃ በዳሎና በማጉዌር ያለውን ክፍተት አይቶታል። ማዝራዊን አስገባ። ትክክለኛ ውሳኔ። ዛሬ አማድ እንደተለመደው ልክ አልነበረም። የሳቶ ኳስ ሜኑ ያቀበለችው ምንድነው? አማድ ምን ሆነ ነው? እርሜ የምታገባ ራሱ ኦፍሴር ተባለ። ዛሬ በጣም ያበደ ጨዋታ ነበረ። እንቡሞ የሚባል ሰውዬ አረባ ከነቃ በላ አንተ ሰውዬ ተው እንዴ! አይ ጀሚናይ አንቺ እየነገርሽኝ እኔ እኮ አላስችለኝ እያሉኝ። የሚገርም 45 ደቂቃ ዩናይትድ ተመልክተናል። በሁለተኛው አጋማሽ ደግሞ በጣም የቀዘቀዘውን ዩናይትድ እንግዲህ አስቡት። በመጀመሪያው አጋማሽ 5 ኦን ታርጌት ነው የሞከረ ማንቸስተር ዩናይትድ። በሁለተኛው አጋማሽ 1 ኦን ታርጌት ብቻ ነው የሞከረ ማንቸስተር ዩናይትድ እና በጣም ብሬንትፎርድ ጫና አድርጎ ነበረ ጎል ካገባ በኋላ ምናምንና አሪፍ ነበረ። ያ ጠንጋራ የሆነ እንግዲህ አጥቂያቸው ቲያጎ የሚባለው ደግሞ የሚስተው ኳስ ምናምን ተውት። ብቻ ግን ኮንግራ የማንቸስተር ዩናይትድ ደጋፊዎች እንኳን ደስ አላችሁ። ባይ ዘ ዌይ ቶፕ 4 ይዞ የማጠናቀቅ ቻንስ በጣም ሰፊና ጥልቅ አድቫንቴጅ አለ። ከብሽሽቅ ስንወጣ በጣም የሚገርመውን 45 ደቂቃ ማንቸስተር ዩናይትድ አይተናል። በሁለተኛው አጋማሽ ደግሞ ደካማውን ዩናይትድ አይተናል። እስኪ እናንተን ሀሳብ ኮሜንት ሴክሽን ላይ አስቀምጡልኝ። ለማንኛውም ግን ይመቻችሁ። ስለ ቡርኖ ግን አንድ የራሱ ቪዲዮ እሰራለሁ። የምሬን ነው። እየጎመደ ማለት እኮ ነው። የአራዳ ልጆች ምን አይነት ወርቅ የሆነ ጨዋታ ነው! እጅግ በጣም ይሄን ጨዋታ ቅዳሜና እሑድ አይተነው ቢሆን ይከፋን ነበር። የአራዳ ልጆች ሌላ ነገር የለውም ነው። እንኳን ቅዳሜና እሑድ አላየ ነው። እጅግ በጣም ድንቅ ጣፋጭ ጨዋታ ነው የተመለከትነው ማለት ነው። የአራዳ ልጆች ሁለቱም ክለቦች አይፈሩ አይኮሩ አይደሩ። የአራዳ ልጆች ሁለቱም ይሄዳሉ፣
ሁለቱም ይመጣሉ፣ ያጠቃሉም ይከላከላሉም ነው ምንም ካየወዴ አንተ አረ ካየወዴ ኳስን ብይ ሲያደርግ ደግሞ ያንተ ከየትም ነው እንዴ? ከራሱ የግብ ክልል ኮርና ያደርጓል ኳሱን። ያራዳ ልጆች ችግር የሌለበት ተጫዋች ደግሞ ይሄን ያራዳ ልጅ ምን አይነት ጎል ነው? ምን አይነት ጎል ነው? ኤንሰን ያስቆጠረው ጎል ያራዳ ልጆች ወርቅ የሆነ መብረቅ የሆነ ጎል ነው ያስቆጠረው ማለት ነው። ሁለቱም ግን የብሬንትፈርዱም ኬለር የማንቸስተር ዩናይትዱም ሲሌመንስ ማለት ነው አስደናቂ ብቃታቸውን ሲያሳዩ ነበረ በረኞቹ ማለት ነው። ምን አለፋ ጦርነት ነው የተመለከትነው፣ ሌላ ነገር የለውም ነው የምልህ። ነውጥ ነው። ማንቸስተር ዩናይትድ ቶፕ ፎር ውስጥ የሚያነቃንቀኝን አየዋለሁ እያለ ነው አይደለም። ቶፕ ከሶስተኛው ራሱ አይመቸኝም እንደውም ብጠጋ ደስ ይለኛል እያለ ጆሮውን እንደዚህ ቀና አድርጎ የሚያዳምጠው ታሪክ የለም እያለ በሜዳው ጠርቶ መግረፍ ተያይዞታል ማለት ነው። በዛ ላይ ወዳጄ ቀጣይ ሳምንት ቆይ እሱ ላይ እንመጣለን። ምን አለፋ ነው ምልህ ተፋጁት ነው። ማንቸስተር ዩናይትድ ከብሬንትፎርድ በጣም ምርጥ ጨዋታ ነበር። ያላያችሁ ሰዎች ማየት ነበረባችሁ። በጣም ድንቅ ነው። የማይክል ካሪክ ቡድን ግን አልቀመስ ብሏል ጎብዬ።